ሰላም ጤና ይስጥልን ወንድ ቤተሰቦች የተለመደ ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉ። ዛሬ ደግሞ እጅግ ውስብስብ የሆነውን የእስራኤል የአየር መከላከያ ስርዓት ኢራን እንዴት ጥሳ ገባች የሚለውን በስፋት አስመለክታችኋለሁ። በተወሰነ መጠንና ኤረንዶ ምንድናቸው የሚለውንም እንዲሁ አስመለክታችኋለሁ። እስራኤልና ኢራን ውጥረታቸው ቀጥሏል። እጅግ አስፈሪ ሆኗል። ነገር ግን ይህን ከባዱን የአየር መከላከያ ስርዓትና አይረንዶምን ጭምር ኢራን በምን መንገድ ወጣችው ወይም ደግሞ ዘልቃ ገባች የሚለው አነጋጋሪ ሆኗል። ምን አይነት ታክቲክ ተጠቅማ ነው የሚለውን በስፋት አስመለክታችኋለሁ። እንደተለመደው ቢኒያም ካሴ ነኝ። ኢራን የእስራኤልን አየር መከላከያ ስርዓት ኤር ዲፌንስ ሲስተም እንዴት አልፋ ገባች? በርካቶች የሚጠይቁት ጉዳይ ሆኗል። በዋነኝነት የአየር መከላከያ ስርዓት ትሪክ የሚደረገው አሊያም በቀላሉ ተጥሶ እንዲገባ የሚያደርጉ በርካታ ጉዳዮች አሉ። በዋናነት ሃይፐርሶኒክ ሚሳይል መጠቀምና ሌሎች ቴክኒኮች እንዳሉ በእርግጥ ተቀምጧል። እስራኤል በጥቃት ላይ የጀመረችው ወደ ኋላ ብላ አታውቅም በሚል በርካቶች አሁን እያንቆለጳጳሷት ቢገኝም ነገር ግን አስቸጋሪ ሁኔታ ዛሬ በፖለቲካው ላይ ተፈጥሮባታል። እስራኤል በኢራን ላይ ጥቃት ከጀመረች ከአርብ በኋላ የዛሬ ሳምንት የድሮንና የሚሳይል ማዕበል በሁለቱም ሀገራት ላይ እየወረደ ይገኛል። ኢራንም አደገኛ ጥቃት እየተፈጸመባት ነው። እስራኤልም እንዲሁ ቁልፍ መሰረተ ልማቶችን መትቻለው በሚል ሁለቱም ኃይሎች እርስ በርስ እየተዛዛቱ ይገኛል። በእርግጥ በጦርነት ውስጥ ያለ ጉዳይ ነው። የመኖሪያ ህንጻዎች፣ ሆስፒታሎች፣ የጦር መሰረተ ልማቶች፣ የኒውክሌር ጣቢያዎች እንዲሁ መማታታቸው በኢራንም በእስራኤልም በኩል በግልጽ የተቀመጠ ነው። ታዲያ ኢራን እንዴት ገባች የሚለው ብዙዎች የሚጠይቁትና መነጋገሪያ የሆነ ጉዳይ ነው። የእስራኤል አየር መከላከያ ስርዓት ኤር ዲፌንስ ሲስተም ከሶስት አዝቅ አሊያም ኮምፖነንትስ የተሰራ እንደሆነ ይነገርለታል። ራዳር ሲስተም፣ እዝና ቁጥጥር ማዕከል እንዲሁም ማስወንጨፊያ ከማምከኛ ሚሳይሎች ጋር ሆኖ የተፈጠረ ነው። ሶስት ናቸው። ሶስት ድርብርብ ማለት ነው። አሮቱ፣ አሮ 2፣ አይረንዶም፣ ዳይቭስሊንግ እና መሰሎቹ። ታዲያ በርካቶች ይህን ስርዓት እንዴት አልፋ ገባች ኢራን የሚለው አሁን እያወሩበት ያለ ጉዳይ ነው። ራዳር ሲስተም፣ እዝና ቁጥጥር ማዕከል እንዲሁም ማስወንጨፊያ ከማምከኛ ሚሳይሉ ጋር ስራቸውን አልሰሩም እንዴ የሚል ጥያቄ እያስነሳ ይገኛል። የሚጎነጨፈው ሚሳይል ራዳሩ ይለያል። ያ ማለት መጀመሪያ ራዳር ሲስተም የሚባለው ከዛ መልእክት ለቁጥጥሩ ማዕከል ይልካል። ቁጥጥር ማዕከሉ እርምጃ እንዲወሰድ ደግሞ የጥቃቱ ኢላማ ወደ ሆነው ቦታ የመጨረሻው የማስወንጨፊያው ላይ ማለትም ማስወንጨፊያ ከማምከኛው ጋር ታጥቆ የተቀመጠው ሚሳይል መልእክት እንዲደርሱ ያደርጋል። በሶስት መንገድ የቀጠለው የአየር መከላከያ ስርዓት እስራኤልን ለማዳን ይገደዳል አሊያም ኃላፊነቱን ይወጣል። የት እንደሆነና በየትኛው አቅጣጫ መጓዝ እንዳለበት በግልጽ ያስቀምጣል። ትኩረቱ የመጨረሻው ስርዓት የት ቦታ ላይ መሆን እንዳለበትና በየት አቅጣጫ እንደመጣ አሊያም ሊያርፍ እንደፈለገ ያስቀምጣል። ከዛ ሚሳይሉ ይተኮሳል አሊያም ያስወነጭፈዋል ማለት ነው። ይህን ፕሮሰስ ቢከተልም የተለያዩ ትሪኮች ደግሞ ወይንም የመሸወጃ መንገዶች እንዳሏት ኢራን እየተነገረ ይገኛል። የእስራኤል መከላከያ ስርዓት ምን ያህል የማምከኛ ሚሳይል እንዳለው በግልጽ ባይታወቅም ግን በርካቶች አሁንም አደገኛ እንደሆነ ይናገሩለታል። ምንም እንኳን አይዲኤፍ ከ80 እስከ 90 በመቶ ስኬታማ ነው በሚል ቢያረጋግጥም ይህ ማለት ከ10 እስከ 20 በመቶ ክፍተት አለበት ማለት ነው። ኢራን ገብታ ጥቃት መፈጸሟም እንዲሁ በጀግንነት እንድትመዘገብ እያደረጋት ይገኛል ተብሏል። ኢራን ግን እንዲህ አይነቱን እንቅስቃሴ እስከ መቼ ትቀጥለዋለች የሚለውም በጥያቄ መልክ የሚታለፍ ቢሆንም ከዚህ ባሻገርም እስራኤል ከባድ የተሰኙ አሊያም አስፈሪ የሚባሉትን ቦምቦች ልትጠቀም እንደምትችል እየተነገረ ነው። የትኛውም አይነት ስርዓት 100% እርግጠኛ መሆን ስለማይቻል ይህ ክፍተት አለበት በሚል የእስራኤል ጦር አሊያም አይዲኤፍ ክፍተቱን ለመሙላት በመግለጫ እየሞከረ ይገኛል። በዋነኝነት እነዚህ ከባድ የሚባሉ የአየር መከላከያ ስርዓቶች እንዴት ተጣሱ የሚለው አነጋጋሪ ከመሆኑም በላይ የመጀመሪያው የአየር መከላከያ ስርዓቶቹ ላይ ስራ ማብዛት ነው። ኤግዚስቲንግ ኢንተርሴፕተርስ ወይም ኤግዛስትድ ኢንተርሴፕተርስ ማድረግ በጣም ስራ ሲበዛባቸው ግራቀኝም ለማጥቃት ሲሞክሩ አሊያም የሚመጣውን ነገር ለመለየት ሲሞክሩ ቢዚ ሲሆኑ በቀላሉ ስራ በዝቶባቸዋልና ይመታሉ ነው። 100% ማምከን የሚችል ስርዓት በዓለም ላይ የለም በሚል የወታደራዊ ሳይንቲስቶች እያስቀመጡ ይገኛል። ሁለተኛው ደግሞ ሃይፐርሶኒክ ሚሳይል ነው። የመጀመሪያው ስርዓቶቹን ስራ ማብዛት ሲሆን የአሁኑ ደግሞ ሁለተኛው ሃይፐርሶኒክ ሚሳይል ነው። ይህ አደገኛው ነው። ጥቃቱን በመጠቀም የባሊስቲክ ሚሳይሎቹ የመከላከያ ስርዓቱን
ፍጥነቱን በተለያየ አቅጣጫ በማድረግ ወደ አየር መከላከያ ስርዓት ሲጠጋ ኤር ዲፌንስ ሲስተሙን እንዲረበሽ አድርገዋል። ፍጥነቱን በመጨመር ደግሞ ግምት ውስጥ አስገብተው የአየር መከላከያ ስርዓቶች ሚሳኤል እንዳያስወነጭፉ የራሱን መንገድ ይከተላል። ፍጥነቱ በራሱ በአስቸኳይ ሲስተሙ እንዳይሰራ ያደርገዋል። ያ ማለት የማሰቢያ ጊዜ ያሳጠዋል። ሃይፐርሶኒክ በራዳር ሊለዩ እንኳን ቢችሉ ለመመከት አዳጋች ያደርጋቸዋል። ጥንካሬያቸውና የሚጭኑት አረጫፍ ዋርሄድ ከባድ በመሆኑ አንዳንድ ሃይፐርሶኒክ ሚሳይል ተሽከርካሪ ወይንም ደግሞ ሃይፐርሶኒክ ግላይድ የሚባለው ኤችጂቪ ይገጠምላቸዋል። ይህም ከድምጽ 5 እጥፍ ፍጥነት ያለው እንደሆነ አረጫፉ እንዲገመት ያደርገዋል። በግልጽም አስቸጋሪ ይሆናል። ከሰሞኑ ኢራን የተጠቀመችው ደግሞ ፋታ 2ን መውሰድ ኤችጂቪን ይገጠምለታል። ኤችጂቪ ተገጠመለት ማለት ደግሞ ለራዳር አስቸጋሪ፣ ለእስራኤል መከላከያ ስርዓቶች ፈተና ይሆንባቸዋል ማለት ነው። መደበኛ ሚሳይሎች መስሎ ሲታይ ነገር ግን ተገንጥሎ ሲወጣ አደጋ የሚፈጥር ማለት ነው። ፋታ 2 ፍጥነት፣ ከራዳር ውጭ መሆን፣ ዚግዛግ ወይንም አቅጣጫ መቀየር ባህሪው እንደሆነ የእስራኤል ጦር በግልጽ ማስቀምጧል። ለዚህም ነው አይገመቴ ባህሪ ያለው የሚባልለት። የአየር መከላከያ ስርዓቶች በአግባብ እንዳይሰሩ የማድረግ ጥበብም አለው። ከዚህ ባሻገርም ክሩዝ ባሊስቲክ ሚሳይልን መጠቀምም እንዲሁ አስቸጋሪ ያደርገዋል። ስለዚህ አንደኛ የአየር መከላከያ ስርዓቶቿ እስራኤል ቢዚ እንዲሆኑ ማድረግ፣ ከዛ ሲቀጥል ሃይፐርሶኒክ ሚሳይልን መጠቀም፣ ሶስተኛው ደግሞ ክሩዝ ይሆናል። ከአቅጣጫ መለዋወጥ ጋር በቀላሉ የሚታይ አይደለም። ስለዚህ አቅጣጫውን በመቀየሩ በመለዋወጡ በቀላሉ እንዳይገመት አሊያም እንዳይመታ ያደርገዋል። ኢራን ሆቬይዜ የተሰኘ ክሩዝ ሚሳይል እንዳላት ይታወቃል። ልክ በመደበኛ አብራሪ እንደሚንቀሳቀስ አውሮፕላን ነው። በሌላ በኩል ደግሞ የአየር መከላከያ ስርዓቶችን ማወናበጃ መንገዶች አሉ። ሌሎች አይነት አካሄዶች ፈተናውን ከሚያበዛው ጉዳይ መካከል በዋነኝነት በድሮንና በሚሳይል ስርዓቱን ግራ ማጋባት ነው። ያ ማለት ትክክለኛ ያልሆኑ አሳሳች ተጠራጣሪ ሚሳይሎችን ማስወንጨፍ አሊያም ድሮኖችን መላክ ነው። አሳሳች የጦር መሳሪያዎች መከላከያ ስርዓቱ ሚሳይሉን ተኩሶ እንዲጨርስ ያደርጉታል። ያ ማለት ጥቅም ለሌላቸው ሚሳይሎችና ድሮኖች እንዲሁ አየር መከላከያ ስርዓቱ ሚሳይሉን ተኩሶ ይጨርሳል ማለት ነው። ከዛ ትክክለኛው ሚሳይልና ድሮን ሲመጣ የሚተኩሰው እንዲያጣ ያደርጉታል። እናም ባዶ ሆነ ማለት ነው። የአየር መከላከያ ስርዓቱን ጥሶ እንዲገባ የሚያደርግ ቴክኖሎጂ ሚሳይሉ መያዙም እንዲሁ እየተነገረ ነው። በዚህ ሁሉ ቴክኒክ ውስጥ ገብታ የአየር መከላከያ ስርዓቱን ጥሳ የገባችው ኢራን አስቸጋሪ አሊያም ፈተና ሆናባታለች ለእስራኤል። እስራኤልም ኢራንም በዚህ ልክ ጦርነቱን ከቀጠሉ የመቀጠል አሊያም አቅማቸውን በወታደራዊ መንገድ አበርትተው የማይቀጥሉበት እድል እንዳለ ሰፊ ይሆናል። ምክንያቱም ሁለቱም የሚያወጡት በቢሊዮን የሚቆጠር ዶላር በጥቂት ቀናት ውስጥ ሊሆን ስለሚችል ኢራን ይህን ሁሉ መንገድ ተከትላ ማሸነፍ የምትችልበትን አጋጣሚ ትፈጥራለች የሚል ጥያቄ ሲነሳ በተመሳይ በሷም ላይ በኢቫርና ኤስ300 የተሰኙ የአየር መከላከያ ስርዓቶቿ ሳይድ 1 2 3ን ጨምሮ አደጋ ውስጥ ገብተዋል። ያም ሆኖ ግን ኢራን እስራኤል ውስጥ የገባችው በእነዚህ ስልቶች እንደሆነ ወታደራዊ ተንታኞች ያስቀምጣሉ። እስራኤል በዓለም ላይ ውጤታማ ናቸው የተባሉ የአየር መከላከያ ስርዓቶች እንዳሏት ይታወቃል። አሁን ግን ከኢራን በገባችባቸው ጦርነቶች ውስጥ በሚካሄዱ የሚሳኤል ጥቃቶች እንዲሁ አደገኛ በሆነ መንገድ መከላከያውን ጥሰው በማለፍ ሰዎችና በህንጻዎች ላይ ጉዳት መድረስ መቀጠሉ አስቸጋሪ አድርጎባታል። የአየር መከላከያ ስርዓቶች ውስጥ ምንድነው የሚሰሩት የሚል ጥያቄ እንዲነሳባቸው አድርጓል። እስራኤል በርካታ የአየር መከላከያ ሲስተሞች ወይንም ዘዴዎች እንዳሏት ቢታወቅም አቅማቸው ደግሞ በተለያየ ከፍታና ርቀት የሚመጡ ሚሳኤሎችን ከመለየት እስከ ማክሸፍ የሚደርሱ ናቸው። አሁን ባለው ሁኔታ ግን እጅግ አስቸጋሪ ነው። ከእስራኤል የሚሳኤል ጋሻዎች መካከል ታዋቂ ተብሎ ስሙ የሚጠራው አይረንዶም እንደሆነ ይታወቃል። በእርግጥ አይረንዶም የአጭር ርቀት ሮኬቶችን ብቻ ለመከላከል ነው። እስከ 70 ኪሎ ሜትር የሚርቅ የዳዊት ወንጭፍ የሚባል ደግሞ ሌላ አላት። በእንግሊዝኛው ዳይቭስሊንግ የሚባለው ይህ ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙትን የረዥም ርቀት ሮኬቶችን፣ ክሩዝ ሚሳይሎችና መካከለኛ ወይም ረዥም የሚባሉ ባሊስቲክ ሚሳይሎችን ማክሸፍ መመከት የሚችል ነው። ታዲያ አይረንዶም፣ ከዛ ደግሞ የዳዊት ወንጭፍ፣ ከዛ በመቀጠል ደግሞ አሮ 2ና አሮ 3 የሚባሉት 2400 ኪሎ ሜትር ርቀት የሚጓዙ ሚሳይሎችን አውድመው የሚጥሉ ናቸው። ለዚህም ነው በሶስት ደረጃ የተደራረቡት የእስራኤል የአየር መከላከያ ስርዓቶች የሚባሉት። አይረንዶም የብረት ጉልላት ይባላል። ጸረ ሚሳይል ነው። ታዲያ ግን አሁን ምን አይነት መፍትሄ በዚህ ጦርነት አመጣ ለሚለው አስቸጋሪ ቢሆንም ግን አካሄዱ ሁሉ
ትንሽ መፍትሄ ሊያመጣ የቻለ ተብሎ ሊመዘገብ የሚችል ሆኗል። አይረን ዶም በጦርነት ውስጥ የተፈተነው ከ2011 ጀምሮ በፈረንጆቹ አቆጣጠር እንደሆነ ይነገርለታል። ከቅርብ ዓመታት ወዲህ ማለት ነው። ሐማስና ሌሎች ጋዛ አካባቢ የሚንቀሳቀሱ እንደ ኢስላሚክ ጂሃድ አይነቶቹ ኃይሎች የሚተኩሷቸውን ሮኬቶች በማክሸፍ ይታወቃል። በመላው እስራኤል የሚገኙ አይረን ዶም ማስወንጨፊያዎች ወይንም አሊያም ባትሪዎች የሚባሉት እንዳሉት ይነገራል። እያንዳንዱ ባትሪ 3 ወይም 4 ማስወንጨፊያዎች ይዘዋል ቢባለም 20 ሚሳኤሎች የማክሸፍ ብቃት አላቸው የተባለ ቢነገርም በግልጽ የተቀመጠ መረጃ አሁን እንደሌለ እየወጣ ይገኛል። አይረን ዶም ለጥቃት የሚመጡ ሮኬቶችን በራዳር ይለያቸዋል። ከዛም ተኩሶ አሊያም የትኛው ቦታ ላይ ጥቃት ሊደርሱ ይችላሉ ወይም የሚያርፉበትን ቦታ በመለየት እርምጃ የሚወስድ ነው። እስካሁን ተሳክቶለታል ቢባልም በኢራኑ ጦርነት ግን አልተሳካለትም ለማለት የደፈሩ በርካቶች ናቸው። የዳዊት ወንጭፍ የሚባለው ደግሞ ዴቪድ ስሊንግ ጸረ ሚሳኤል የተለያዩ አቅጣጫዎችን በመለየት ከአይረን ዶም የተሻለ አቅም እንዳለው ይነገራል። ያው ግን ቴህራን ከበድ ያለ ጥቃት እየሰነዘረች ይገኛል። ቀደም ሲል እንደተባለው 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን ለማክሸፍ ያገለግላል። በመስከረም ወር ላይ 2024 የዛሬ ዓመት ማለት ነው ሄዝቦላህ ከሊባኖስ የተኮሰውን የባሊስቲክ ሚሳኤሎችን ለመከላከል ጥቅም ላይ ውሎ ተረጋግጧል። እናም በእርግጥ የሚሰራ ሆኗል። በአሁኑ ጦርነት ማለትም ኢራን ስታስወነጭፍ ግን ሁሉም ከ80 እስከ 90 በመቶ ስኬታማ እንደሆኑ ተነግሯል። 20 በመቶ አሊያም 10 በመቶ ክፍተት እንደ አይረን ዶም ሁሉ የዳዊት ወንጭፍ አሊያም ዳዊት ስሊንግ አውሮፕላኖችን፣ ድሮኖችና ሚሳኤሎችን በመከላከል የሚታወቅ ነው። አንድ የዳዊት ወንጭፍ ሚሳኤል $1 ሚሊዮን ዋጋ እንደወጣለት ይነገራል። ይህ ደግሞ እጅግ አስቸጋሪ ነው። አሮ የሚባሉት ደግሞ እጅጉን ከባዶች ናቸው። አሮ 2 እና 3 ማለት ነው። አሮ 2 ከመሬት 50 ኪሎ ሜትር ርቀት ላይ በመምዘግዘግ ያጭርና መካከለኛ ርቀት ባሊስቲክ ሚሳኤሎችን ለማውደም አሊያም ለማክሸፍ ያግዛታል እስራኤልን። ይህ ደግሞ የጸረ ሚሳኤል መከላከያ ስርዓት በ1991 ከተጀመረው የባህረ ሰላጤ ጦርነት መጠናቀቅ በኋላ የተሰራ እንደሆነ ይነገርለታል። ኢራቅን ለመከላከል የተደረገ ነው። በ2000 ደግሞ ማሻሻያ ተደርጎለት ተሰርቷል። አሮ 2 ሚሳኤሎች ከ500 ኪሎ ሜትር ርቀት ላይ መለየት እንደሚቻል ማቸው በዛ ልክ እንደሆነ ይታወቃል። ሚሳኤሎችን የሚያጨናግፈው ግን ከማስወንጨፊያዎቹ 100 ኪሎ ሜትር ርቀት ላይ ነው። ይህ ማለት 500 ኪሎ ሜትር አንድ ሚሳኤል ይመለከትና ሊደርስ 100 ኪሎ ሜትር ሲቀረው ያከሽፋል ማለት ነው። ሚሳኤሎቹ ከድምጽ ፍጥነት ከ9 እጥፍ እንደሚበልጡ ይነገራል። በአንድ ጊዜ እስከ 14 ኢላማዎች ሊተኩሱ እንደሚችሉ በተለያዩ መገናኛ ብዙሃን ቢነገርም አሁን ባለው ሁኔታ ግን ሌላ አይነት አካሄድ የሆነባቸው መጥቷል። አሮ 3 የተሰኘው ደግሞ በመንግስታዊ ማለትም የእስራኤል መንግስት ሀብት በሆነው ኤሮስፔስ ኢንዱስትሪ ሆኗል። የአሜሪካው ቦይንግም እንዲሁ አብሮ እንዳለበት ይታወቃል። ሁሉም የእስራኤል የሚሳኤል መከላከያ ስርዓቶች የኢራን ግዙፍ ሰው አልባ አውሮፕላኖችና ሚሳኤሎችን ለመመከት ባለፈው ዓመት ጥቅም ላይ መዋላቸው የሚታወስ ነው። በሌላ በኩል ደግሞ ታድ የተሰኘው የአሜሪካ ታድ ጸረ ሚሳኤል ነው። ታድ እጅግ አስቸጋሪና ውስብስብ ጥቃቶችን መመከት የሚችል እንደሆነ ይነገርለታል። ይህን ሁሉ ጥሶ ነው ታዲያ ዛሬ ጥቃት ማድረስ የኢራን ጦር የቻለው የሚለው እያነጋገረ ይገኛል። በርካቶች ከተለያየ የፖለቲካና ወታደራዊ መነጽር ቢመለከቱትም ሁለቱም ኃይሎች አደገኛ ተፋላሚዎች እንደሆኑ ግን ለመገመት አያዳግትም።